ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱና አጫጭር ሰበር መረጃዎች ለናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ ትራምፕ መጥፎ ሰው ናቸው ሲሉ የካናዳ መሪ ከባድ ጥቃት ሰነዘሩ። ካናዳ ከአሜሪካ ጋር ለሚደረገው የንግድ ስምምነት ስትል ልትሰጥ ያሰበችው ያልተጠበቀ እጅ መስጠት ምንድነው? ሌላኛውም ዜናችን አሜሪካን ያስደነገጠውና አዳዲሶቹ ቢሊዮነሮች በዋሽንግተን የፖለቲካ መድረክ ላይ ያወጁት የቢሊዮን ዶላሮች የገንዘብ ጉልበት በኮንግረስ አዳራሽ ውስጥ የተቀሰቀሰውን ታሪካዊ ፍልሚያ እንዴት ወደ ሙሉ ለሙሉ አዲስ ምዕራፍ እንዳሸጋገረው ይመልከቱ። እስከ መጨረሻው አብራችሁን ስትቆዩ እነዚህና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃችን እናልፋለን። በካናዳና በአሜሪካ መካከል የተነሳው የንግድ ውጥረት አዲስ ምዕራፍ ይዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ ምርቶች ላይ የ50 በመቶ የጉምሩክ ታሪፍ ለመጣል በዛቱበት ወቅት 8 የካናዳ ክፍለ ሀገራት በአሜሪካ አልኮል ላይ እገዳ ጥለው ነበር። አሜሪካ የታሪፍ ዛቻዎችን ከመተግበሯ በፊት ይህ እገዳ እንዲነሳ በጽኑ ስትጠይቅ ቆይታለች። አሁን ደግሞ የካናዳው ጠቅላይ ሚኒስትር ማርክ ካርኒ የታሪፍ ዛቻው እንዳይተገበርና ስምምነት ላይ ለመድረስ ሲሉ ክፍለ ሀገራቱ እገዳውን እንዲያነሱ በብርቱ እየጎተጎቱ ይገኛሉ። ይህ የንግድ ሰጣ ገባ የጀመረው አሜሪካ ቀደም ሲል በካናዳ ዕቃዎች ላይ ታሪፍ በመጣሏና ትራምፕ ካናዳን 51ኛው የአሜሪካ ክፍለ ሀገር እናድርጋታለን በማለታቸው ነበር። በዚህ የተበሳጩት ክፍለ ሀገራት የአሜሪካ አልኮል በግዛቶቻቸው እንዳይሸጡ አገዱ። በተለይም ኤልሲቢኦ የተባለው የኪሳራ ተቋሟ በአመት ወደ 723 ሚሊዮን የአሜሪካን ዶላር የሚያወጣ የአሜሪካ አልኮል ይገዛ ስለነበር እገዳው በአሜሪካ ላይ ትልቅ የኢኮኖሚ ምትሆን ነበር። ነገር ግን አዲስ የተደቀነውን የ50 በመቶ ታሪፍ ለማስቀረት የፌዴራል መንግስቱ እገዳው እንዲነሳ ተገዷል። በካናዳ የፌዴራል መንግስትና አሜሪካ መካከል ያለው ንግግር አሁን ላይ መፍትሄ ለማግኘት ተቃርቧል። የካናዳ አሜሪካ የንግድ ሚኒስቴር ዶሚኒክ ሌብላንክ ከዋሽንግተን ተመልሰው እንደተናገሩት ከሆነ ሁለቱ ሀገራት ለማጠናቀቅ እጅግ ተቃርበዋል። ትራምፕ ስምምነቱ ለሁለቱ ወገን ፍትሃዊ ነው ማለታቸውን ተከትሎ በካናዳ 20 ቢሊዮን ዶላር ዕቃዎች ላይ ተጥሎ የነበረው የታሪፍ ጊዜ ገደብ እስከ ቅዳሜ እኩለ ሌሊት ድረስ እንዲራዘም ተደርጓል። የኒውፈንድላንድ እና ላብራዶር ክፍለ ሀገር ጠቅላይ ሚኒስትር ቶኒ ዌካም እንደሚሉት ሁሉም የክፍለ ሀገር መሪዎች የአሜሪካ አልኮል ወደ ገበያ እንዲመለስ ተስማምተዋል። በሌላ በኩል የማኒቶባ ክፍለ ሀገር ጠቅላይ ሚኒስትር ዌብ ኪኒው በፕሬዝዳንት ትራምፕ ላይ እጅግ ጠንካራ ትችት ሰንዝረዋል። ኪኒው እንደተናገሩት ትራምፕ መጥፎ ሰው ነው፣ ሊታመን የማይችሉና ግልብ በመሆናቸው ከሳቸው ጋር ጥሩ ስምምነት ማድረግ አይቻልም ብለዋል። አሜሪካ በአሁኑ ወቅት በዓለም አቀፍ ደረጃ ደካማ መሆኗና ትራምፕ በቅርቡ በሚደረገው ሚድተርም ይሸነፋሉ ያሉት ኪኒው ካናዳ የበላይነቱ በእጇ ስለሆነ ይበልጥ መወጋት አለባት እንጂ መቸኮል የለባትም ሲሉ ተናግረዋል። እንዲያውም ትራምፕ ሁልጊዜ ዛቻ አብዝተው በስተመጨረሻ እጃቸውን የመስጠት ልማድ አላቸው ሲሉ ታኮ ወይም ትራምፕ ኦልዌይስ ቺክን አውት የሚለውን አባባል ጠቅሰዋል። ሆኖም ግን ማኒቶባ የካናዳን አንድነት ለመጠበቅ ሲል የአሜሪካ አልኮል ወደ ሱቆች እንዲመለስ ሊፈቅድ እንደሚችል ኪኒው ገልጸዋል። ነገር ግን አልኮሉ ወደ ሱቅ ቢመጣም ካናዳውያን ገዝተው እንዳይጠጡና የገዛ ሀገራቸውን ብቻ ምርት በመግዛት ሀገራቸውን እንዲደግፉ ጥሪ አቅርበዋል። በሌላ በኩል እንደ ሳስካቺዋንና ኖቫ ስኮሺያ ያሉ ክፍለ ሀገራት የጠቅላይ ሚኒስትሩን አቅጣጫ ሲደግፉ፣ የኩቤክ ክፍለ ሀገር ጠቅላይ ሚኒስትር ክሪስቲን ፍሬሼት ደግሞ አልኮሉ ወደ ተቋማቸው ሊመለስ እንደሚችል ጠቆሞ ነገር ግን ውሳኔው የኩቤክ ብቻ እንደሚሆን አሳስቧል። በሌላ ዜና በ2026 የላቀ የወደፊት ኮንግረስ ምርጫ ሚድተርም ኢሌክሽንስ የፖለቲካ የገንዘብ ድጋፍን በተመለከተ አዲስና አስገራሚ ምዕራፍ ተከፍቷል። በዋሽንግተን የፖለቲካ መድረክ ላይ ለዘመናት የበላይነትን ይዘው የቆዩት የዎል ስትሪት ፋይናንስ ተቋማት፣ የመድኃኒት አምራቾችና የነዳጅ ኩባንያዎች ቦታቸውን ለአዲሶቹ የቴክኖሎጂና የፋይናንስ ባለሀብቶች ለማስረከብ ተገደዋል። እንደ ክሪፕቶ ከረንሲ፣ የሰው ሰራሽ አስተውሎት እና የኦንላይን ውርርድ ያሉ ከአንድ ትውልድ በፊት በፍጹም ያልነበሩ ዘርፎች በምርጫው ላይ ከፍተኛ የገንዘብ ፍሰት እያደረጉ ይገኛሉ። የኮርፖሬት ተጠያቂነትን የሚከታተለው ፐብሊክ ሲቲዝን የተባለው ተቋም መረጃ እንደሚያሳየው የአሜሪካ ኩባንያዎች ለሕዝብ ተወካዮችና ለሴኔት አባላት የምርጫ ውድድር በ15 ወራት ውስጥ ብቻ የ517 ሚሊዮን ዶላር ግዙፍ ወጪ አድርገዋል። ይህም በ2024 ምርጫ ከተመዘገበው የ461 ሚሊዮን ዶላር የሁለት ዓመት ሙሉ የገንዘብ ወጪ በእጅጉ የሚበልጥ አዲስ ታሪካዊ ሪከርድ ነው። አጠቃላይ የማስታወቂያ ወጪውም እስከ 11.6 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል።
ከዚህ ውስጥ የክሪፕቶ የቴክኖሎጂ እና የኦንላይን ውርርድ ዘርፎች ብቻ ከ294 ሚሊዮን ዶላር በላይ አውጥተዋል። የእነዚህ አዳዲስ ዘርፎች መስራቾችና ቢሊዮነሮች ይህን ያህል ከፍተኛ ገንዘብ የሚያፈሱት በኮንግረስ በኩል እየተዘጋጁ ያሉትን የቁጥጥር ህጎችና መመሪያዎች በበጎ ጎን ለማስቀየስና ደጋፊ ፖለቲከኞችን ወደ ስልጣን ለማምጣት ነው። ይህንንም የሚያደርጉት ሱፐር ፓክ እና ማንነታቸው የማይታወቅ የገንዘብ ምንጭ ያላቸው ዳርክ መኒ በተባሉ የፖለቲካ ፈንዶች አማካኝነት ነው። ለምሳሌ የኤለን መስክ 90 ሚሊዮን ዶላር፣ የጉግል ተባባሪ መስራች ሴርጌይ ብሪን 106 ሚሊዮን ዶላር እንዲሁም ሜታ 65 ሚሊዮን ዶላር ለፖለቲካ ዘመቻዎች መድበዋል። የክሪፕቶ ዘርፍ ኩባንያዎች እንደ ኮምቤዝ እና ሪፕል ያሉ ተቋማት ፌርሼክ በተባለው የፖለቲካ ፈንድ በኩል ባደረጉት ድጋፍ ቀደም ሲል የሴኔት ባንክ ኮሚቴ ሰብሳቢ የነበሩትና የክሪፕቶ ተች የነበሩትን ሽሮድ ብራውን ከስልጣናቸው እንዲወርዱ በማድረጋቸው ውጤታማ ስልት ተብሎላቸዋል። ፌርሼክ ዓመቱን በ193 ሚሊዮን ዶላር የጀመረ ሲሆን አሁንም 130 ሚሊዮን ዶላር በእጁ ይገኛል። አሁን ደግሞ የሰው ሰራሽ አስተውሎት ኤአይ ኩባንያዎች እንደ ኦፕን ኤአይ እና አንትሮፒክ ያሉ ተቋማት ይህንኑ መንገድ በመከተል በምርጫው ተጽዕኖ ማሳደር ጀምረዋል። ሊንደግ ዘ ፊውቸር የተባለው የሰው ሰራሽ አስተውሎት የፖለቲካ ፈንድ 140 ሚሊዮን ዶላር ያከማቸ ሲሆን ኦፕን ኤአይ እና አንትሮፒክ በኒውዮርክ ምርጫ ብቻ ከ23 ሚሊዮን ዶላር በላይ ፈሰስ አድርገዋል። በተመሳሳይ ሁኔታ እንደ ድራፍት ኪንግስ እና ፋንድዌል ያሉ የኦንላይን ውርርድ ኩባንያዎች ከ72 ሚሊዮን ዶላር በላይ ለምርጫው በመመደብ ሶስተኛው ትልቁ የኮርፖሬት ለጋሽ ሆነዋል። ሆኖም ግን ይህ የገንዘብ ጎርፍ በብዙዎች ዘንድ ከፍተኛ ትችት እያስነሳ ይገኛል። የፖለቲካ ተቺዎች እንደሚሉት ከሆነ የጥቂት ሀብታሞች ጥበብና የልዩ ፍላጎት ዘርፎች እንደ ኤአይ እና ክሪፕቶ ቁጥጥር የምርጫውን መድረክ ሙሉ በሙሉ በመቆጣጠራቸው ህዝቡ በእውነት የሚያስበውን የኑሮ ውድነት፣ የነዳጅ ዋጋ መጨመርና የጤና አጠባበቅ ጥያቄዎችን አፍነው ይዘውታል ሲሉ ይናገራሉ። የህዝብ አስተያየት መስጫዎች እንደሚጠቁሙት አብዛኞቹ ኢትዮጵያውያን በፖለቲካ ውስጥ ያለው የገንዘብ ተጽዕኖ አሳሳቢ እንደሆነ ያምናሉ። ለምሳሌ በቴክሳስ የሴኔት እጩ የሆኑት ጄምስ ታላሪኮና በሚሽገን የሚወዳደሩት አብዱል አልሰይድ ያሉ ፕሮግሬሲቭ ፖለቲከኞች የሀብታሞችና የትልልቅ ኩባንያዎች ያልተገደበ የገንዘብ ተጽዕኖ ላይ ዘመቻ በማድረግ የህዝብ ድጋፍ እያገኙበት ይገኛሉ። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው ከዓመታት ማስተባበል በኋላ የእስራኤል ጦር በመጨረሻ አሰቃቂውን አደጋ አምናለች። እንደ ኤሮፓውያን አቆጣጠር በ2024 በጋዛ ውስጥ የነበሩት የእስራኤል ወታደሮች ህንድ ራጃብ የተባለችው የ5 ዓመት ፍልስጤማዊት ህፃንና ቤተሰቦቿ በነበሩበት መኪና ላይ ተኩስ መክፈታቸውን አረጋግጠው በጉዳዩ ላይ የወንጀል ምርመራ መጀመሩን አስታውቀዋል። ክስተቱ የተፈጠረው ቤተሰቧ በጋዛ ከተማ ውስጥ ከተከፈተው ጥቃት ለማምለጥ በመኪና እየሸሹ በነበረበት ወቅት ሲሆን ወታደሮቹ በከፈቱት የተኩስ ራት የ6 ቤተሰቦቿ አባላት ህይወት ወዲያውኑ አልፏል። ህፃን ህንድ በጥቃቱ መጀመሪያ ላይ ተርፋ የነበረ ሲሆን የፍልስጤም ቀይ ጨረቃ ማህበር ለተባለው የአደጋ ጊዜ እርዳታ ድርጅት በስልክ ደውላ እባካችሁ አድኑኝ፣ በጣም ፈርቻለሁ በማለት ለሰዓታት ስትለምን ነበረ። እርሷን ለማዳን የተላኩ 2 የህክምና ባለሙያዎች አምቡላንስን በቦታው ሲደርስ ከተተኮሰበት በኋላ የሁለቱ ረዳቶች ህይወት አልፎ ከ12 ቀን በኋላ የህፃኗና የቤተሰቡ አሰቃቂ አስክሬን ተገኝቷል። ይህ ዜና ትልቅ ትኩረት ያገኘበትና ዓለምን ያስቆጣበት ዋናው ምክንያት የሲቪሎችና የእርዳታ ሰራተኞችን ህይወት በጦርነት ውስጥ ደህንነት የመጠበቅ ዓለም አቀፍ የሰብአዊ መብት ህግጋት መጣሳቸውና የወታደራዊ አካላትን ተጠያቂነት አጠራጣሪነት በግልጽ ስለሚያሳይ ነው። በሌላ ዜና በኮሎምቢያ ህገወጥ የወርቅ ማዕድን ማውጫ ቦታ ላይ በደረሰ አሰቃቂ የመሬት መንሸራተት አደጋ የሰው ህይወት ተቀሰፈ። በደቡብ ምዕራብ ኮሎምቢያ ናሪኞ ግዛት በሚገኝ ፍቃድ የሌለው ክፍት የወርቅ ማዕድን ማውጫ ውስጥ በምሽት የተከሰተው ይህ የመሬት መንሸራተት በአካባቢው በስራ ላይ የነበሩ ሰራተኞችና ነዋሪዎችን ናዳው በድንገት ደምስሷቸዋል። በደረሰው አደጋ የ13 ሰዎች ህይወት ወዲያውኑ ያለፈ ሲሆን ከተገደሉት መካከል የአንድ ሀገር በቀል ተወላጅ ቤተሰብ መሆናቸውም የአይን ምስክሮች አረጋግጠዋል። አደጋው ከተከሰተ በኋላ የእሳት አደጋ ሰራተኞችና የአካባቢው ነዋሪዎች ኤክስካቫተር በመጠቀም እስከ ሌሊቱ 8 ሰዓት ድረስ ፍለጋ በማድረግ የጠፉትን አስክሬኖች በሙሉ አውጥተዋል። ይህ ክስተት ትልቅ ስጋት የሆነበትና ትኩረት የሳበበት ዋናው ምክንያት በአገሪቱ ህገወጥና ደረጃቸውን ያልጠበቁ ማዕድናት በስፋት መሰራታቸው የዜጎችን ህይወት በየጊዜው ለአደጋ የሚያጋልጥ ከመሆኑም በላይ በደህንነት ቁጥጥር እጦት ሳቢያ በሰራተኞች ላይ ደጋግሞ የሚደርሰውን አሰቃቂ ህይወት ማጣት በግልጽ ስለሚያሳይ ነው። በሌላ ዜና የዩክሬን ዋና ከተማ ኪየቭ በሌሊት በተፈጸመ ከፍተኛና አሰቃቂ ጥቃት ተመታች። የኪየቭ ከንቲባ ቪታሊ ክሊችኮ እንዳስታወቁት የሩሲያ ጦር በቅርብ ጊዜ ባደረገው ተከታታይ ጥቃቶች የከተማዋን ዋና ወሳኝ መሰረተ ልማቶች ማለትም የኤሌክትሪክና የኃይል ማከፋፈያ ተቋማትን ሆን ብሎ ድብደባ ፈጽሞባቸዋል። በሌሊት በተሰነዘረው በዚህ ግዙፍ የሚሳኤልና የድሮን ጥቃት 17 ንጹሃን ሰዎች ህይወታቸውን ያጡ ሲሆን በርካቶች ደግሞ
አካላዊ ጉዳት ደርሶባቸዋል። ከንቲባው አክለው እንደተናገሩት በመሰረተ ልማቶች ላይ በደረሰው ከፍተኛ ውድመት ምክንያት ለመላው የከተማው ነዋሪዎች ይደርስ የነበረው የማሞቂያ አቅርቦት ሙሉ በሙሉ ማቋረጡን አስጠንቅቋል። ይህ ጥቃት አሳሳቢነቱ የጎላበት ምክንያት ከባድ ቅዝቃዜ በሚመጣበት ወቅት መሰረታዊ ከሆኑ የኃይልና የውሃ አቅርቦቶች በመቁረጥ በሚሊዮኖች የሚቆጠሩ ሰላማዊ ዜጎችን ሕይወት ለከፍተኛ እንግልትና የጤና አደጋ የሚያጋልጥ በመሆኑ ነው። በሌላ ዜና በሰሜን ምዕራብ ናይጄሪያ በደረሰ አሰቃቂ የጀልባ መስመጥ አደጋ በደርዘን የሚቆጠሩ ሰዎች ሕይወታቸውን አጡ። አደጋው የተከሰተው በሀገሪቱ ሰሜን ምዕራብ ክልል በሚገኘው ሶኮቶ በተባለው ግዛት ውስጥ በወንዝ ላይ ሲጓዙ የነበረ ከመጠን በላይ ሰዎችና ጭነቶችን የጫነ ጀልባ በድንገት ሰጥሞ በመገልበጡ ነው። የመንግስት ባለስልጣናትና የአደጋ ጊዜ ሰራተኞች ወዲያውኑ የማዳን ስራ የጀመሩ ቢሆንም ከተጎጂዎችና ሕይወታቸውን ካጡ ሰዎች መካከል ከፍተኛ ቁጥር ያላቸው ሕፃናት ሊሆኑ እንደሚችሉ በትልቅ ስጋት ገልጸዋል። ይህ ክስተት ትልቅ ሐዘንና አሳሳቢ ሁኔታ የፈጠረበት ዋናው ምክንያት በአካባቢው የውሃ ላይ ትራንስፖርት ደህንነት ቁጥጥር ማነስ፣ የህይወት አድን ኮቶች እጦትና የመጫን አቅምን አየር ላይ ጥሎ ማጓጓዝ አሁንም የብዙ ንጹሃንና ህፃናትን ህይወት በከንቱ እየቀጠፈ መሆኑን በግልጽ ስለሚያሳይ ነው። በመጨረሻም በአሜሪካ ፖለቲካ ውስጥ ትልቅ ትኩረት የሳበ የድጋፍ ስምምነት ይፋ ሆነ። ታዋቂው የዩኤስ ሴናተር በርኒ ሳንደርስ በቅርቡ በፍሎሪዳ የዲሞክራቲክ ሴኔት የመጀመሪያ ደረጃ ምርጫ ከፍተኛ ገንዘብ የተደገፉትን ተወዳዳሪ አሌክስ ቪንድማንን በማሸነፍ አስደናቂ ድል የተቀናጀችውን አንጂ ኒክሰን በይፋ መደገፋቸውን አስታውቋል። ሳንደርስ ኒክሰንን ለሁሉም የሚሆን ነፃ ሕክምናና ነፃ የህፃናት እንክብካቤን ለሚያስፋፋ ሀገራዊ ተራማጅ ፖሊሲዎች ቁርጠኛ አጋር አድርገው ያቀረቧት ሲሆን ድሏም ተራው ህዝብ ከተደራጁ ባለሀብቶች ገንዘብ በላይ ማሸነፍ እንደሚችል ማረጋገጫ ነው ብለዋል። ኒክሰን ቀደም ሲል በ2016 በሳንደርስ የምርጫ ዘመቻ ላይ የሰራች ብትሆንም ሳንደርስ ሳይደግፏት በራሷ ጥረት አሸንፋ መውጣቷ የፖለቲካ ጥንካሬዋን ያሳያል። የዚህ ድጋፍ ዋና ተጽዕኖ ኒክሰን ከሪፐብሊካን ሴናተር አሽሊ ሙዲ ጋር በሚያደርጉት ከባድ አጠቃላይ ምርጫ ውድድር ላይ አቅም የሚሆናት ቢሆንም በሌላ በኩል ግን ሪፐብሊካኖች እሷን የሶሻሊዝም አቀንቃኝ አድርገው በመፈረጅ የምርጫ ቅስቀሳቸውን በእሷ ላይ ለማጠናከር ጥሩ ዕድል ይሰጣቸዋል።